ለክረምት የሚሆኑ ቀለል ያሉ ጸጉር ስታይሎች አብረን ስታይል እናድርግ። መጀመሪያ የምንሞክረው በተፈጥሮ ጸጉራችን በጣም የሚያምረውን ይሄኛውን ስታይል ነው። ይሄኛውን ስታይል እንደሚቀለን ስታይል ማድረግ እንችላለን። እኔ ያው ከፊት ያለችውን ሁለት ቦታ ወጣትና ከዛ በኋላ ሌላውን ስታይል ማድረግ ወዳለሁ። ሁሌ እንደምነግራችሁ ካንቱ ኮንዲሽነር ሌቪኑ ማለት ነው በጣም ነው የምወደው፣ ሞክሩት። አንዳንዴ ድክም ሲለኝና ቀለል ብዬ መውጣት ስፈልግ ይሄኛውን ስታይል ነው የምጠቀመው። ከፊት ያለችውን ሁለቷን አወጣትና ከዛ ደግሞ ከኋላ ያለውን አስይዘዋለሁ እንደዚህ። ከዛ ደግሞ አንዳንድ ጊዜ ትንሽ ከካዥዋል ወጣ ማለት ፈልጌ ከሆነ ደግሞ ወደ ላይ አድርጌ በደንብ አድርጌ አስይዘዋለሁ ማለት ነው እንደዚህ። ሁለተኛውና በጣም ቀላል ግን በጣም ቆንጆ የሆነው ስታይል ደግሞ ይሄኛው ነው። እስቲ እንሞክረው። ቅድም መሀል ላይ ሁለት ቦታ ስለከፈል ነው። አሁን ደግሞ እስቲ ቀየር እናድርገውና ትንሽ ጠጋ ብለን ከፍለን አንድ ቦታ እንክፈለውና እንየው። እውነት ለመናገር ከዚህ የቀለለ ስታይል ሊኖር አይችልም። ማለት በጣም ቀላል ነው። ከዛ ደግሞ ደስ ይላል፣ ያምራል። ጸጉር መያዣውም ስለሚያምር ምናምን በቃ። ሶስተኛው ስታይል ደግሞ ይሄኛው ነው። ለዚህኛው ስታይል ጸጉራችንን ፈተን ሙሉ ለሙሉ በደንብ አድርገን ማበጠር አለብን መጀመሪያ። ከዛ መሀል ላይ እንከፍለውና በደንብ አድርገን ጥብቅ አድርገን እናስይዘዋለን ወደ ኋላ። ከዛ የሚመቸንን ቅባት ሊሆን ይችላል፣ ብሉ ማጂክ ሊሆን ይችላል። ቅድም እንደተጠቀምኩት ደግሞ ካንቱን ተጠቅመን ወደ ኋላ በደንብ አድርገን ጸጉራችንን እናስተኛዋለን። ከፈለግን እንደዛው ጸጉራችን ባለበት ሊቪንግ ኮንዲሽነር ተቀብተን መተው እንችላለን። ወይም ደግሞ እንደዚህ ቆንጆ አድርገን ሰርተነው ደግሞ ስሊክ የሆነ ሉክ ይኖረዋል። በሚቀጥለው ቪዲዮ ደግሞ የሹሩባ ስታይሎች እና አሪፍ ከርል እንዴት እንደሚሰራ ስለምናይ ይህን ፔጅ ፎሎ ማድረግ እንዳረሱ። ይመቻችሁ።